እዚህ ጋር ደግሞ ሌላ ትኩሳት ወገን ያለቀ በወሲብ እሳት ያንዷን ሳንወጣ ለአንደኛዋ ድራማ ሊሰሩብን ደግሞ መጡላችኋ። ሄርሜላ ያገታት አጋች ማርቲን እያስፈራራት ነውና ግማሹ ተለቅሞ ገብቷል፣ ግማሹ ይቀራል፣ ግማሹም አይቀርለትም። ራሳችሁ ደብቃችሁ ራሳችሁ ሳይለንት አድርጋችኋት ራሳችሁ ከአብርሃም ለማሸሽ ብላችሁ ጎንበስ ቀና እያላችሁ የምትጣጣር ሁላ ዛሬ እነዛ የውሸት መስሏቸው ድራማ ስለሰሩ የውሸት መስሏቸው ስላላገጡባችሁ እነሱ ናቸው ብላችሁ ጣታችሁን ወደ እነሱ አዳሜ በተለያየ በእያንዳንድሽ ቻናል በየቀኑ የምትለቂው እውነት ሄርሜላ ጠፍታ ነውን? እውነት ማርቲ ተዝቶብሽ ነውን? ወይንስ በእንደዛ እያላችሁ ጊዜውን ማርዘም ፈልጋችሁ? መቼም እርግጠኛ ቤቱን ልቀይር ስራዬን እሻቁማለሁ። ወት ሁ አር ዩ? ማናችሁ እናንተ የምትታገቱት? ማናችሁ እናንተ አጋቾች? አዳሜ እርስ በርስ የራስሽን ስራ ለመሸቀል ብለሽ ያልሆነ ዜና አተርች። በበሬ ወለደ አትሸቀሉ። ቤተሰቦቻችሁ ምን አይነት በበሬ ወለደ ቢያሳድጓችሁ ነው በበሬ ወለደ መታችሁ ያልሆነውን ሆነ ያልተደረገውን ተደረገ እያላችሁ እንደው ትንሽ ለህሊናችሁ አይቀፋችሁ? ሼም ኦን ዩ ኦል ኦፍ ሼም። ኦ ማይ ጋድ ዛሬ እንግሊዘኛ ደብለቅ አደርጋለሁ። እንግሊዘኛ ከሚያወራ ሰው ጋር ስለዋልኩ ማለት ነው፣ ስራ ቦታዬ ማለት ነው። እና ምን ሆናችሁ ነው እንዴ? አብርሃም ሄርሜላን አውቃለሁ ብሎ ያለችበትን አውቃለሁ ብሎ ያለው ሁሉ እስር ቤት መቅመስ አለበት ይላል። አብርሃም ስለ ሄርሜላ የተናገረ ሁሉ በሩታ ወገን ያለ ማለት ነው። አብርሃም እንዴት ሩታንና እንዴት የልጁን እናት ወንድሙንና ዳኒ ሮያልን ያሳስራል ብሎ ያለ ሁሉ የነሱ ተባባሪ ነው ብሎ ያለቃቀማል። አንተ ማነክ ሲቀጥል ማትለቀመው? አንተ ማነክ አብርሃም ራሱ እስር ቤት ማትገባው? በመደፋትማ እንደነገርኳችሁ ሁልሽም እስር ቤት የምትገቢ ነሽ። ሁልሽም ከሌ ተከሌ ሳትበይ ማለት ነው። መልክ ቀየር አደረጉና ደግሞ ሄርሜላ ያለችበት ሄርሜላ እየሳቅሽ አንቺንም እያስፈራሩሽ ነው አይደል? የኔ እናት እንደው ምን ይሻልሻል? የትኛው ውበታችሁ የትኛው እንደው ጨዋነታችሁ ይሆን? እንደው ሁለታችሁን እንደው የሚያሳግታችሁ ሰው ቤተሰቦቻችሁ እያሳገቷችሁ ይሆናል እኮ። ይሄ ቤተሰቦቻችሁ ከእንደነዚህ አይነት ዘልዛላ የ666 አራማጅ ግሩፖች ጋራ ስትማግጪ ስትላላሺ ስትዝረከረኪ አይቶሽ ቤተሰብሽ ከሆነስ እያስለቀምሽ ያለው ቤተሰብሽ ከሆነስ እያዛተብሽ ያለው ወራዳ የጀርባ ባክግራውንዳችሁን ደብቃችሁ መታችሁ እውነቱን እንድትናገሩ ቢሆንስ የጠፋችሁት? አብርሃም ከአንተ ጋርስ ቢሆን ተጣልታ ከአንተ ጋርስ መገናኘታት ከኔ ጋር እስከዛሬ ስንኖር ተጣልተን አናውቅም አብረን ነበር አውቃታለሁ። ይሄን ሩዋን አታውቃትም ሄርሜላን። ሩዋን ከሳ መታሷ ያለችን እንጂ የጀርባዋን ማን እንደሆነች ምን እንደሆነች ጠንቀቃቃል። አንተ ከምታውቃት በላይ እሷ ልቅ በደንብ ታውቃለች። እሷ ብትከራከርልህ ይሻላል አንተ ወገንን ወጥረህ ከምትከራከርላት። ሰዎች ለአንተ ብለው ነው የማያገባቸው የማይገባቸው ቦታ ላይ እየገቡ ያሉት። ግን አንተ ድንጋይ ስለሆንክ ድንጋይ ላይ ውሃ ቢያፈሱት መልሶ ቦጭ ስለሆንክ ስለማይገባክ ታጥቦ ጭቃ የሆነን ሰው ምንም ብትሉት ራሱንና ራሱን እንጂ የሚያዳምጠው ገደል ውስጥ ከመግባት አይመለስም። ሰዎች ለሱ ብለው እሱ እንዳይወድቅ እሱ ጥሩ ቦታ ላይ እንዲሆን ስለሚለፉለት አይመለከተውም። አለቀ። ተቃራኒ የሆነ ነገር ሁሌ ይሰማል። ሁሌ ትክክለኛ ነገር የሚመጣለትን ወሬ አይቀበልም። ተቃራኒ ነገር ነው የሚቀበለው። አሁን ቢኒና የሩታ ወንድም ከእንግዲህ ሩታ ጋር እንዳትደርስ አለበለዚያ ሄርሜላ
እነሱ ሩታ ጋር እንዳደርስ ልጁ አልተማረም አይደል? አብርሃም የምር ቢማር ኖሮ አብርሃም የምር ፊደል የቆጠረ ቢሆን ኖሮ ሰዎችን በተቃራኒ የሚያስቡበት አስቦ ነበረ። ከሁሉ ነገር ገለልተኛ ሆኖ በመጣችበት ቦታ ትምጣ ብለው ኬርልስ መሆን አለበት። ለማንም ተራ ሴት አለ። እውነቱን ነው። ለማንም ተራ ሴት ብለህ የእናትህ ልጅ እስር ቤት ያስገባ። ለማንም ተራ ሴት ብለህ መንገደኛ መደዴ ሴት ብለህ የልጅህን እናት እስር ቦታ ላይ ያቆምክ እኮ ደነዝ ድንጋይ እኮ ነህ አንተ። አንዷ አትሳደይ ብላኛለች። አንዳንድ ነገሮች ሳትወዱ በግዳችሁ እንድትናገሩ ያደርጓችሁ። ደነዝ ድንጋይ ማለት በነገራችን ላይ እንዲመለስ የሚያደርግ ንግግር እንጂ ስድብ አለ ስድብ አይነት በዚህ ያህል ታጥቦ ጭቃ፣ በዚህ ያህል ታጥቦ ጭቃ። ሰው አይገባውም፣ ሰው አይሰለጥንም። እህቱ የአልጋ ቁራኛ ሆናለች መሰለኝ። ጉልኮስ ወስዳ ይሆን አናቅም። ከነ ጉልኮሷ ነው ዛሬ ከወንድሟ ጋር መታ ኢንተርቪው የተደረገችው። እሱም ደግሞ እኔ እኮ የሚዲያ ኮመንታተሮች እንዳለ አንድ ሆነው አብርሃም ዛሬ ገደል ገብቷል ብለው ካሏቸው የአብርሃም ጀሌዎች የአብርሃም ቤተሰቦች አብረው ገደል ይገባሉ። አብርሃም እኮ ውጭ ነው ያለው፣ ገደል ፍለጋ ይገባሉ። እንዴት ሰው በኮመንታተሮች የማይገቡ ቃላቶችን ይወራወራል? እናንተ ሰው እኮ የፈለገውን ሀሳብ ነው የሚያስቀምጠው። እናንተ የመጣላችሁ ሚዲያ ላይ እንደምትዘረግፉት እኔም የመጣልኝን ሚዲያ ላይ ዘርግፌ እናንተን የሆነ ነገር ማድረግ የምችለው። ሰው የፈለገውን ሀሳብ ነው የሚያንሸራሽው። ሰው የፈለገውን ነው የሚቆምጠው የሚጽፈው። ሲሰድቧችሁ ሰድበውናል፣ ስለዚህ የሰደባችሁን አይመለከተንም እኛ ጋር እስካልደረሳችሁ የሆነ ነገር ሲሏችሁ አይኑ አንዳንድ ኮመንት ጥሩ አመለካከት እንድታስቡ ያደርጋችኋል። አንዳንድ ኮመንት ደግሞ ሳትወዱ በግዳችሁ ገደል እንድትገቡ ያደርጋችኋል። ሆኖም ግን በኮመንት አይደለም የሰው ልጅ ራሱን የሚፈትሸው፣ በኮመንት አይደለም የሰው ልጅ ወደ ራሱ የሚመለሰው። እንዴ አሁን ሚዲያ ላይ ያሉት እንዳሉ እኮ ግማሹ አብርሃም ራሱ አግቷት ራሱ ነው እያወራ ያለው፣ ራሱ ደብቋት አለች። ደግሞ የሩታ እህት ከድሮ ጀምሮ ጣውንት የሆነችባት እህት አለቻት። አብርሃም ልክ ነው፣ አብርሃም ትፈልጊው ነበር እንዴ? እቺ ሴትዮም አብርሃምን ትፈልገው ነበር እንዴ? በፊት ያኔም ታስታውሱ እንደሆነ የመጀመሪያ የመጣች ጊዜ ላይ ሩታና እሷን እንዲይዛቸው በስንት ጊዜታን ኢቭን ቃል ለቃሉላ በቪዲዮ ተመላልሰዋል። ከዛም የታረቁት እናትዮ ያስታረቀችው። ዛሬም ደግሞ አብርሃም ትክክል ነው። አብርሃም እንጨት ላይ ይሰቀል፣ ሩታ ምን አገባት? ሩታም የራሷን ህይወት እየመራች ነው፣ አብርሃም የራሱን ህይወት ጀምረዋል። እንደው ይቅርታ ብላ ያላደረገችውን ያለጠፋችውን ዝቅ ብላ ይቅርታ ስላለች ሰላም ስለምፈልግ ብላ ይሄ ነገር እንደሚመጣ ራሴን ነፃ ላውጣ ብላ ስላሰበች ተንኮለኛ ሆነች ማለት ነው። ተንኮለኛ ነች ማለት ነው። አንዳንዴ እንዴት ነው ሰዎችን የምንረዳው? እንዴት ነው ሰዎችን የምንቀርባቸው? በምን ወይ ነው ሰዎችን ትክክል ናቸው ስህተት ናቸው ብለን ምን የምንችለው? የራሴ ስጋዬ ለነገሩ ነው ወይስ እህትየው ደግሞ ሸጎጥ አደረገችልሽ? እህት የዛችኛዋ እህት ተነስታ እዚችኛዋ ላይ ትጮኻለች። ይችኛዋ ደግሞ ተነስታ ወንድምየው ደግሞ ለሩታ እንደዚህ እንደተመሰቃቀላችሁ ፍቅር ሳትሆኑ ሰላም ሳታወርዱ እንደው ነገ ልጁ አድጎ እንደው በስመ አብ የእናቴም የአባቴም ቤተሰቦች እንዲህ አይነት ሊዘቀጡ ነበር ብሎ ሲናገራችሁ ትውልድ እንደውም በአሁኑ ሰዓት ላይ ከንግግር የሚቆጠብበት ምንም መልኩ የለውም። እያየነው ነው ትውልድ የሚናገረውን ማለት ነው። ምን ልትሉ ነው? ልትደበቁ? ማፈሪያ ሁላ ለብር ብላችሁ ለገንዘብ ብላችሁ ማንነታችሁን አትሽጡ፣ ማንነታችሁን አታዋርዱ፣ ማንነታችሁን አታርክሱ። እየወጣችሁ ሚዲያ ላይ በማንነትሽ ጸንተሽ ቆሚ። እውነት ምን ጊዜም እውነት ነው። እህትሽ ስለሆነች ወንድምሽ ስለሆነ አይደለም። እውነቱን ግን ማወቅና መረዳት አለብሽ። እና አንቺ ሩታን የደበቃቻት ብለሽ አፍሽ ሞልተሽ ትናገሪያለሽ እንዴ? ምንም በምን እንደው እኔም ነገ እንደው 50,000 60,000 70,000 100,000 ስገባ እንደዚህ ሆን ይሁን ጌታ ሆይ እኔንም አትቀየርብኝ እያልኩ ለምናለሁ። እንደው አደራህ የሰው እድገት ሲበዛ የሰው ብዛት ሲበዛ ገንዘብ ሲበዛ አብሮናላችን እንዲህ ብሎ ነው የሚላላበት ነገር ብሎናችን ይላላል።
አጥብቁ ብሎናችሁ ነው። ሩታ በጣም ደስ ብሎናል። እውነት ለመናገር እንኳን ደስ ያለሽ። አንዱ ሲያስለቅሰሽ አንዱ ሲያስደስትሽ እንደማየት የሚያስደስትም የሚያሳዝንም ነገር የለም። በእውነቱ ከሆነ የልጅሽ አባት ብለሽ የምትይው እዛ ጋር ያስጨንቅሻል። ሌት ተቀን እረፍት ሰላም ይነሳሻል። ያላረጋችሁትን ያልሆነውን ሆነ አደረጋችሁ እያለ በዚህ በኩል ደግሞ ደስታ ላስደስትሽ፣ ደስታሽን ልስጥሽ፣ ደስታሽን ልመልስልሽ፣ ከእንግዲህ በኋላ ጫፍሽ አይደርስም ብሎ ይልሻል። በዚህ መሀል ላይ እንግዲህ እግዚአብሔር ይጠብቀው፣ እግዚአብሔር ይጠብቀው። በእርግጥ ሰራተኛ ስላለችሽ ሰራተኛሽ ትጠብቅልሻለች። ሆኖም ግን ልጆቻችሁን ጠብቁ፣ ልጆቻችሁን ጠብቁ። ሩታ ልጅሽን ጠብቂ። በሰራተኛ ሙድ አድርጎ ልጅሽን እንዳያግትብሽ አብርሃም። ስለዚህ ልጅሽን ጠብቂ። በእርግጥ የራሱ ልጅ ነው የሚታገትም፣ ራሱ እንደገና ያብዳል። ለነገሩ ለልጁ ሳይሆን እሱ በአሁኑ ሰዓት ላይ የሚያብደው ለሄርሜላ ነው። ምክንያቱም ልጁን በቀደም ዕለት አይተነዋል እያለቀሰ እሷም እሱም ሩታ ምን ሆኖ ነው ብላ ስትገባ እሱ ባላየ ባልሰማ ሁለት የመኝታ ቤት ከፍቶ አይቶታል። ግን ባላየ ባልሰማ ነው ጥሎ የወጣው። ስለዚህ ነገ ልጁ ቢታገት ሂዳዝን ኬር ምንም ቦታ አይሰጥም ለልጁ። አየ ነው የሰው ልጅ ቅድሚያ ለልጄ ብሎ እንዳለ በቀደም፣ ዛሬ ግን ቅድሚያ ለሄርሚ አለና ሄርሚ ካልወጣች ለኔ ማለት ሄርሚ ማለት ለኔ ሄርሚ ማለት እንደዚህ ወጣ እንድትገብታ ጉድጓድ ግባና አብረካት። አሁንማ አስጠላችሁ። ምክንያቱም መርዷችሁንም ደስታችሁንም አደበላልቃችሁታል። እርስ በርስ አደበላልቃችሁታል። አንተ በበሬ ወለዱት ጎል የምትሰለፍ እህቷ እንደዚሁ። ማናችሁም የማትታመኑ፣ ማናችሁም እውነት የሌላችሁ፣ ማናችሁም ትክክለኛ መረጃ የሌላችሁ ገደል ግቡና። ሩታ ግን ደስ ይበልሽ፣ ሳቂ። ከዚህ በኋላ ፈታ ዘና በይ። እሱ ጉድጓድ ለምን አይገባም? ከፈለገ እጅሽ ከሌለበት ነፃ ሰው ከሆንሽ ስለምን ውስጥ የማይመለከትሽ የማታውቂው ነገር ከሆነ ጸዳ በይ፣ ነፃ ሁኚ። አይምሮሽን አረጋግተሽ ከፈለግሽው ጋር እንደፈለግሽ ፈታ በይ። ልጅሽን እዛ ከሰራተኛ ጋር አስቀምጪና። እኔ ግን በዚህ አጋጣሚ ልነግርሽ የምፈልገው ነገር ቢኖር ምንም ቢሆን አባትም አንዳንዴ ጨካኝ ነው። አባት አንዳንዴ ጨካኝ ነው። እልው ሳትክራቱኝ ብሏል። እበቀላችኋለሁ ብሏል። ልጅሽን ወስደሽ እናትሽ ጋር ከነ ሰራተኞች ብታስቀምጪ ደስታ እንዳለው ትንሽም ቤቱን ቀየር ብታረጊ። አብርሃም ነው በቀደም መጥቶብሽ ያየሽው። ከአብርሃም ሌላ ደግሞ ቤትሽን ሁሉንም ስለሚያውቁት ነገ ሁሉም ቤትሽ መምጣታቸው አይቀርም። ቤቱን ስትቀይሪ ምን አለበት? ሌሊት ለምን እንቅልፍ ታጫለሽ? ጓሲል ደግሞ ማመጣ ጓሲል ደግሞ ማን ይሆን? ምን አሳቀቀሽ? በነፃነት ደስተኛ ሆነሽ አትኖሪ? ቤቱን ቀይሪው፣ አለቀ። ምን የገዛችሁት ቤት አይደል? የውርስ ቤት አይደል? በየወሩ ወይ የስድስት ወሩ በአመቱ የምትከፊው ቤት ነው። ሰው ጥለሽ ወጥቶጭም እንዴ? ሰው ሰላም ሁኚ ብሎ ሲያስብልሽ እኮ እሺ ሰላም ስጠኝ፣ አመሰግናለሁ ሰላም ስለሰጠኸኝ፣ ሰላም እንደሆን ስለፈለክ ብለሽ ለቀሽ መውጣት ነው፣ አለቀ። ከዚህ ጋር ምን አታገልሽ? ሁሉም በየግሉ መጥሪያ መጥቶልሃል እያለ የካኪ ወረቀት ርካሽ ነው መሰለኝ። እኔ እኮ ገንዘቡን ምን አለበት ያልሆነ ነገር ከምታባክኑት የሆነ ነገር ላይ ብታውሉት። ካኪ ወረቀት ፕሪንት ስንት ነው የሚመታው የሚጻፈው? መቼም እርግጠኛ ነኝ እንደ ድሮ በ50 ሳንቲም እና በአንድ ብር የለው። 5 ብር እንኳን ቢሆን 5 ብር ራሱ እኮ ዛሬ 5 ብር ምንም አይገዛም ለካ። መርፌ እንኳን 5 ብር አይደለም፣ መርፌ እንኳን በአንድ ብር አይገዛም። ስለዚህ ፕሪንት የምታደርጉበትን ገንዘብ የሆነ ለኔ ቢጤ አንድ ቀን ዳቦ ቢበላበት፣ እውነት ለመናገር የውሸት መረጃ ወገባችሁን ይዛችሁ እንደ ሴት ከዚህ ወደዛ ጉድጓድ ካልገባን ጉድጓድ ካልቆፈርን እያላችሁ ቤት ካላፈረስን እያላችሁ ከምትጋጋጡ ይሄ ሚኪ ኮፍያ የሚያደርገው ሉጢ የሆነ ወንድ ልጅ አለ፣ ሴታ ሴት እንዳሉ ማለት ነው። ያ ሆዱን እንዲያንገፍጥጦ ማኑ ነው ማኑ ይባል። አንዳቸውም እኮ አያምኑ፣ አንዳቸውም አያፍሩም። እፍረት የሚባል አልፈጠረባቸውም። የት ያደጉበትን እፍረት፣ የት የኖሩበትን እፍረት። ጓሮ ለጓሮ ነው በየኮሽም ስር ያደጉት። እኛም ኮሽም ስር ነው ያደገው። ግን እፍረት የሚባል አለ። ስንናገርና ስንሰራ ነገ ለትውልድ የሚሆንና የማይሆን ነገር ለይተን መናገር ግድ አለብን። ቤተሰብ አያኝም ቤተሰብ አያቀኝም ብዬ
ልቅ መሆን የለብኝም፣ መደዴ መሆን የለብኝም። አለቅ ሁልሽም ነገር የየግልሽ ህይወት ይኖርሻል እንዴ። ያልሆነ መረጃ ማቀባበል፣ ያልሆነ ነገር መንበጥረቅ ምን ያህል ሞራል ይሰጣችኋል? ምን ያህል ደስታ ይሰጣችኋል? ሰላም ግን ሁላችሁንም በያላችሁበት ሰላምታ ድረሳችሁ። ሰላማችሁ እንደምድረሻው በዚህ ተርፍ ይበለልኝ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ስለምታበረታቱኝ እጅግ ከልብ አመሰግናለሁ። እውነት ለመናገር ቲክቶኬን በጣም ቀጥቅጠውብኛል። ላይቭ ለመግባት አልቻልኩም ዛሬ። ትላንትና ከላይቭ ነው ፍጥፍጥ ያደረገኝ። ምቀኛ እኮ በስመ አብ የጀርባ ቅማል እኮ ነው ምቀኛ። ወይ አይሰራ ወይ አያሰራ፣ ላይመለከተው ሄዶ ማዘጋት ከኪሱ አይከፍል ከኪሱ አይኸው። አንዷ ትመጣና ሄርሜላ ወዳለችበት አዲስ አበባ ሄደ ነፂ አግቻታለሁኝ ብላ እናቴ ድንጋይን ፌስታል አልብሳ በደስታ እየሳቀች መጣች። እንደው ታዲያ አሁን ማን ነው ተጠርጣሪ? ቆይ ማን ነው እውነት ሄርሜላን ያገታት? እውነት ማን ነው ለሄርሜላ የምር ፈላጊ የሆነላት ያለው? እውነት ማን ነው